በጌታ ፊት የእግዚአብሔርን ምክር ለመካፈል ሁላችንም በእግሮቻችን እንቆምና ሳምንት የጀመርነውን ክፍል እንደገና አብረን እናያለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ነው፣ ግን ከ20 ጀምሬ አነበዋለሁ። የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ባለፈው ሳምንት ከጣዖታት ራሳችንን እንጠብቅ በሚል ርዕስ በዚህ መድረክ በአንደኛ ዮሐንስ ምዕራፍ 5 ቁጥር 21 መሰረት ጥቂት አይተናል። ዛሬም የእሱን ሐሳብ መቋጫ ነው የምናስቀምጠው ማለት ነው። አስቀድመን ባለፈው ሳምንት እንዳልነው የዮሐንስ አቀራረብ እንደ ወታደሮች አዛዥ፣ እንደ አንድ ባለስልጣን ሳይሆን እንደ አባት፣ ከአባትነት ውስጥ ባለ ርኅራኄ፣ ከአባትነት ውስጥ ባለ ጥንቃቄ፣ እንዴት ባሉ ቃላት እነዚህን ማስጠንቀቂያዎች እጅግ ወሳኝ የሆኑ ማስጠንቀቂያዎችን እንዳስቀመጠ አይተናል። ምክንያቱም ነገርየው እሱን የሚሻ ስለሆነ፣ ጥንቃቄ የሚሻ ስለሆነ። ሁለተኛው ኃላፊነት በራሳችን ላይ እንድናደርግ የእግዚአብሔር ቃል መክሮናል። መጽሐፍ ቅዱሳችን እንደሚነግረን ራሳችሁን ጠብቁ ነው ያለን እንጂ እኔ እጠብቃችኋለሁ አላለንም። ከጣዖት ሰው መጠበቅ ያለበት ራሱን ነው። ሶስተኛው ጣዖትን የተረጎም ነው። ጣዖት ምንድን ነው የሚለውን ነገር በዮሐንስ አተያይ እንደ አጠቃላይ መልእክቱ አንድ ያስቀመጥነው እውነታ አለ፣ እንደ መልእክቱ ጭብጥ ማለት ነው። ያም ዮሐንስ ስለ ፍቅር እንዳወራ እናውቃለን። ስለ እውነት እንደሞገተ እናያለን። ስለ ኃጢአትና ስለ ክርስቶስ ማንነት ደጋግሞ እንዳስረዳ እናያለን። ግን ደግሞ ታዲያ መጨረሻ ላይ በድንገት ስለ ጣዖት ማንሳቱ ምንድን ነው ምክንያቱ ብለናል። ሐሰተኛ ትምህርቶች ሁሉ በመጨረሻ ጣዖት የመሆን እድላቸው የሰፋ ነው እና የሙግቱ መቋጫ ያደረገው ጣዖትን ሲሆን፣ ምክንያትህ ብትሉት ሁሉም ነገር ወደ ምን መሄዱ አይቀርም? ወደ ጣዖት። ዛሬ ሐሰተኛ ነው፣ እየበሰለና እየተሰራ ሲመጣ ግን ምን ይሆናል? ጣዖት ይሆናል አለን። በግድፉ ጣዖት አምልኮ ምንድን ነው የሚለውን የጣዖት አምልኮን ሁለት ገጽታ ለማየት ሞክረናል ባለፈው ሳምንት። ከዛ በፊት ግን አንድ ታዋቂ የተሐድሶ ጸሐፊና የኒውዮርክ ከተማ ቤተክርስቲያን ተካይ የሆነ ሰው ቲም ኬለር የተናገረውን ነገር ወይም ጣዖት አምልኮ የሚባለውን ነገር የተረጎመበትን አንድ ቃል ተጠቅመን ነበረ። ጣዖት ማለት ይላል፣ ልብህ ይህንን ነገር ካገኘው ሕይወቴ ትርጉም ይኖረዋል ያልክ ቀን፣ ተቀባይነትንና ደህንነትን አገኛለሁ ያልክ ቀን፣ ያ ቀን አንተ እያመለክ ያለው ጣዖት ነው ይላል። ጣዖት እንዲሆን ምንድን ነው የሚያስፈልገው? ያ ጉዳይ የህይወቴ ትርጉም ነው ያልክ ቀን
ሕይወቴ ይለወጣል ይሄንን ሳገኝ ያልክ ቀን ተቀባይነት ማገኘው ሴኩርድ የምሆነው ደህንነት የሚሰማኝ ያ ቀን ነው ያልክ ቀን ያ ያንተ ምንድነው? ጣዖት ነው። ቲም ኬለር ይቀጥልና ምንድነው የሚለው? ጣዖት ማለት መልካም ነገርን ወስዶ የመጨረሻ ማድረግ። ያደረከው የወሰድከው ያ ነገር ምን ሊሆን ይችላል? መልካም ሲሆን የህይወትህ ወሳኝ ሲሆን ያ ጉዳይ ምን ይሆናል? ጣዖት ብሏል። እውነት ነው። ለዚህ ነው ባለፈው ሳምንት የካልቪንን አንድ አባባል ተጠቅመን ልባችን የጣዖት መፈብረኪያ ፋብሪካ ነው። አዳዲስ ጣዖቶች በየቀኑ ይወለዳሉ። በየቀኑ ልብ ግን ላንላቸው ይችላል። ጌታ ይመስገን። ጣዖትን በሁለት መንገድ አስቀምጠናል። አንድ የሚታየው የሚዳሰሰው የሚነካው ተሸክመን የምንዞረው ሰዎች የሚዞሩት ብላችሁ ሰዱ። ከዛ ጣዖት ከዛ ከሚታይ ከዛ ከሚዳሰስ አሁን ደግሞ ምን ብለናል? ዞር ብለን ሌላ ጣዖት ደግሞ ፈጥረናል። ያ ጣዖት ልባችን ውስጥ ነው ያለው። አድራሻው እሱ ነው። ለዚህ ነው ሕዝቅኤል ምን ብሎ ተናግሯል? እግዚአብሔር ሕዝቡን ለሕዝቅኤል ያመዋል። አየህልኝ መተው እኔ ጋር ምንም እንዳላደረገ ምንም እንዳልሆነ ምንም እንዳልፈጸሙ እኔን ልክ እንደሚያመልኩ ልክ ነው። ቤታችን ማነው መቅደስ ስትሄዱ ጣዖት የሚባል ነገር በአካል የቆመ የሚዳሰስ የሚሰገድለት እንደገና ደግሞ ወደ ቤታቸው ስትሄዱ ወደ ትዳራቸው ስትሄዱ እነሱን ሁሉ አጥፍተዋል። ከተራሮቻቸው ከምናቸው ጣዖት የሚባል ነገር የለም። አረፉከራቸው ሲፎክሩስ የኔ አምላክ የሚሸከመኝ እሱ ነው የያዘኝ እያሉ እኮ ይፎክራሉ ሚል ይመስለኛል። ዝማሪያቸው ሁሉ እንደዛ ነው። ግን እኮ ያለ ለሕዝቅኤል ግን እኮ ይገማሉ። ተጸየፍኳቸው ግን እኮ ይሸታሉ። አስወጣልኝ እኔ እንዴት በእነዚህ ሰዎች እጠየቃለሁ አለ። ምክንያቱም ጣዖታቸው በልባቸው ውስጥ ስለሆነ አስወጣልኝ እንዳላያቸው። ምክንያቱም ሁሉ ነገራቸው ሁሉ ነውረኛ ነው። የሆነ ነገር ረግጦ እንደመጣ ናቸው። ምዕራፍ 14 ቁጥር 3 ላይ እንደዚህ አለ። እንደዚህ ናቸው። እንደዚህ እያየኋቸው እንዴት ከነሱ ጋር ማውራት እችላለሁ? እንዴት ከነሱ ጋር መቆየት እችላለሁ? እንዴት እነሱን ማድመጥ እችላለሁ? እንዴት ከነሱ ጋር በእነሱ መጠየቅ ይኖርብኛል? ኖ እግዚአብሔር እኮ እንደዛ ብሏል አይደል? አንዴ አክዓብን እንትናን ባላፍር ኖሮ ማን ነው ኢዮስያስን ባላፍር እኔ ካንተ ጋር አላወራም። ኢዮሳፍጥን ባላፍር እሱ አሳፍሮኝ እንደው እሱን ለማዳን አንተማ በቃ አለቀልህ እኮ ለሱ ስል። ምክንያቱም አንዳንድ ሰው እግዚአብሔር እንዲቀርበው እንዲያዋራው አይፈልግም። ምክንያቱም ጣዖቱ በምን ውስጥ አለ? በልብ ውስጥ አለ ብለን ነው። ከዛ ጣዖት መመርመር ጀመርን። በምንድን ነው ይሄ? በዚህ ዘመናዊ በሆነው እይታ ውስጥ ጣዖት ምንድን ነው የሚለውን ነገር አንድ በአንድ መለየት ጀመርን እና እነሱን መለየት ስንጀምር የመጀመሪያው ጣዖት የሀብትና የስኬት ጣዖት ነው ብለን አገኘን። የምን ጣዖት? የሀብትና በሉት እስኪ እንደገና የሀብትና የስኬት። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 4 ላይ ከእግዚአብሔር ይልቅ አለ ምንን ይወዳሉ? አልሰማሁም። ተድላን የሚወዱ ማለት እግዚአብሔርን እኮ አይወዱም አላለም፣ አይጠሉም አላለንም።
ይጠላሉ አላለን፣ አይፈልጉትም አላለን። በሕይወታቸው ወሳኝ ቀን ላይ ሲደርሱ ግን እግዚአብሔር እና ተድላ እኩል ቢቀመጡ ማንን ያነሳሉ? ተድላን፣ መኖርን ያስቀድማሉ። ልክ እነ ዳንኤል ላይ ማነው ሲድራቅ ሚሳቅ አብድናቆን ላይ መኖር እና እሳት ሲቀመጥ እነሱ ምንን መረጡ? ከመኖር ይልቅ እሳት፣ እውነተኛ አምልኮ እሱ ስለሆነ ማለት ነው፣ እሳቱን መረጡ። ኤሳው ጋር ግን እንደዛ አይደለም። መብላትና ብኩርና ሲቀመጥ ምን ቀደመ? መብላት ቀደመ። እሱን ማለት ነው አንድን ነገር ከሁሉ በላይ ማስበለጥ መቻል ማለት ነው። ያኔ እግዚአብሔር ራሱ ገንዘብ ማግኛ መሳሪያ ነው የሚሆነው፣ ቱልስ ነው፣ ግብ አይሆንም። እግዚአብሔር ከእግዚአብሔር የምንቀበላቸው ነገሮች እነሱ እንደ እግዚአብሔርን እንደሚልስ ማየት እንጀምራለን። እግዚአብሔር ይሄንን ሰጪ ይሄንን ሰጪ ይሄንን ሰጪ ማለት ነው። የአሕዛብ ጣዖታት እንደዛ ናቸው። እግዚአብሔር ይሄንን ሰጪ ሳይሆን ራሱ ስጦታ የሚሆንበትን ስርዓት እናጠዋለን ማለት ነው። እንዲህ ያሉ ሰዎችን በጥቂቱ ፈትነናል፣ መዝነናል። ባለፈው ታስታውሳላችሁ አይደል? እንደዚህ ብለን ማለት ነው። ያኔ በዚህ አይነት ቅኝት ውስጥ ያለ ማህበር ሸማች ይሆናል ብለናል። ቤተ ክርስቲያንም ደግሞ የንግድ ማዕከል ትሆናለች። እና ምንድን ነው የሚሆነው? የሸማችነት እግዚአብሔርን መጠቀሚያ የሚያደርጉ ሰዎች መጀመሪያ ሙዚቃው ለስሜቴ እንዴት ነው ብለው ነው የሚመዝኑት። እንዴት ነው ሙዚቃው? ሁሉ ነገራቸው ቸርች የሚወስዳቸው ፕሮግራሞችን እንዲያስሱ የሚያደርጋቸው ምኑ ነው? ሙዚቃው። ሁለተኛው ስብከቱ እንዴት ነው? አበረታች አወንታዊ ነው? መጽሐፍ ቅዱስ ታውቃላችሁ በባህሪ የመጀመሪያው ባህሪ ምንድን ነው? ራሱ ሁልጊዜ አንድ ሰው ከመጽሐፍ ቅዱስ ገልጾ ሲያስተምራችሁ እነዚህን አራት ነገሮች ካላደረገ መጽሐፍ ቅዱስን አይደለም እያስተማረ ያለው። ምክንያቱም መጽሐፍ ቅዱስ መጀመሪያ ለትምህርት ይላል አይደል? ለትምህርት። ስለዚህ መጽሐፍ ቅዱስን የከፈተ ሰው ምን ማግኘት አለብኝ ከመጽሐፍ ቅዱሱ? ትምህርት። ቀጥሎስ ለተግሳጽ ይላል አይደል? ሁለተኛው ያለውበትን ሁኔታ ማሳየት አለበት። የመጀመሪያው በእውቀት እኔን ቢውልድ ማድረግ አለበት፣ መገንባት አለበት፣ መረዳቴን መጨመር አለበት። ልክ ትምህርት ቤት ገብቼ እኔ እንደምታነጸው በእውቀት መጽሐፍ ቅዱስ ጋር የሚያስተምረኝ ሰው መጀመሪያ መጽሐፍ ቅዱስን ከከፈተ አሃ ማስባል አለበት፣ እንዲህ ነው እንዲህ ማስባል አለበት። ሁለተኛው ደግሞ መገሰጽ አለበት። ወደ ምን ያለውበትን ሁኔታ ማሳየት አለበት። ስላለውበት ሁኔታ ሊነግረኝ ይገባል። ስለ ውድቀቴ ሊነግረኝ ይገባል። ስለ ስህተት ሊነግረኝ ለዚህ ስለሚል ማለት ነው፣ ለተግሳጽ ስለሚል። ቀጥሎስ ልብን ለማቅናት ይላል አይደል? ምክንያቱስ ሰው ከስህተቱ ተመለስ ብቻ አትሉትም፣ ቀናውን መንገድ ታሳዩታላችሁ። ቀናው መንገድ በዚህ ነው ካላለኝ ያ ሰውዬ መጽሐፍ ቅዱስን እየነገረኝ አይደለም ማለት ነው። አራተኛ ደግሞ በጽድቅ ደግሞ ላለ ምክር፣ ሁል ጊዜ በዕለታዊ ህይወቴ ውስጥ በጽድቅ እንድጸና ካደረገኝ ያ ሰው የእግዚአብሔርን ቃል ነግሮኛል ማለት ነው። ይዘቱ አራት ነው መጽሐፍ ቅዱስ፣ ሌላ አይደለም። እየሰማችሁኝ ነው? አራቱን ይዘት ካልነገረኝ እየነገረኝ አይደለም ማለት ነው። እነዚህ ሰዎች ግን ተድላ አምላኪዎች ግን ምንድን ናቸው? ስብከቱ ያበረታታል ይሏቸዋል ማለት ነው። እሱ ብቻ አይደለም፣ የራሳቸውን ኃላፊነት ወደ ተቋም ይመልሱታል ብያለሁ። ምክንያቱም የልጆች ፕሮግራማቸው እንዴት ነው የሚሏቸው ዋናው ጉዳይ። ምክንያቱስ እነሱ የእግዚአብሔርን ቃል ማጥናት አይፈልጉም። ለልጆቻቸው አደራ እንደተሰጣቸው ኃላፊነት እንዳለባቸው አይገባቸውም። ኃላፊነቱን ለሌላው ልክ ትምህርት ቤት ልጆቻቸውን እንደሚልኩ ቤተ ክርስቲያንም ውስጥ መላክ ይፈልጋሉ። ቤተ ክርስቲያን ሰርታላቸው እንድታመጣላቸው ማለት ነው። ተድላ አምላኪዎች እንደዚህ ናቸው። ቤተ ክርስቲያኗን የኔን ፍላጎት ታሟላለች ብለው ይጠይቃሉ። ይህንን ካላሟላች
እዛች ቤተክርስቲያን ብዙ መገኘት አይፈልጉም ማለት ነው። ለዛሬው እንምጣ። ከዚህ ጣዖት እግዚአብሔር ያድነን። ባለፈው ሌላው ያወራ ነው የዚህ ምንድን ነው የትራፒስት ምንድን ነው ማሳጀሮች ነው። እንደዚህ አይነት አምልኮ አለ ብለናል። ይህንን ብዙም አሁን ማንሳት አልፈልግም። ወደ ዛሬው አምልኮቶች እነሱ ወደ መገምገም እንመጣለን። ሶስተኛው ጣዖት የዘመናችን ጣዖት የፍቅርና የግንኙነት ጣዖት ይባላል። በጣም ገዝፎ በሰዎች ሕይወት ውስጥ በልባቸው ውስጥ እየሰራ ያለ ማለት ነው። ይህ ጣዖት የህይወት ዘይቤን አጠቃላይ ነው የሚቃኘው ማለት ነው። የህይወት ትልቁ ትርጉምና ደስታ የሚገኘው ከፍቅር ወይም ከትዳር አጋር ነው ብሎ ማመን ማለት ነው። ያ ሰው የህይወቴን ደስታ ከትዳሬ ነው ማገኘው ብሎ የሚል ሰው ያ ሰው ከሌለ ብሎ ያስባል። ባዶ ትርጉም የለሽ ህይወት ነው ልመራ የምችለው ብሎ የህይወትን ትርጉም በአጣማሪው ላይ ያስቀምጣል ማለት ነው። እግዚአብሔር ለተልእኮ ካጣመረው ይልቅ ያ ሰው በህይወት ውስጥ የደህንነቱ ዋስትና ይሆናል። እሱ ደስ ሲለው ያም የፍቅር አጋሩ ምን ይለዋል? ደስ ይለዋል። ህይወቱን ሁሉ የሚዘውረው እሱ ይሆናል ማለት ነው። ጌታ በጣም ካስጠነቀቀው ነገር አንደኛው ታውቃላችሁ፣ ከኔ ይልቅ የሚል ትምህርት አለው አይደል? ጌታ ከኔ ይልቅ እናቱ፣ ከኔ ይልቅ አባት፣ ከኔ ይልቅ ትዳሩን፣ ከኔ ይልቅ ምክንያቱም እግዚአብሔር በሰው ህይወት ፊተኛ መሆን አለበት። ያንን ሰው ለማስደሰት እሱ እምቢ ያለውን እምቢ ትላለህ፣ እሱ እሺ ያለውን እሺ ትላለህ። እሱ ነው ሲል እሱ የስ ሲል በእሱ ነው የምትንቀሳቀሰው ማለት ነው። የምታመልከው ከሆነ የእግዚአብሔርን ቃል ሊያስጥስ ቢሞክር ትጥስለታለህ። ለምን? ያ ሰው የህይወት ወሳኝ ስለሆነ። ያ ሰው ለማስደሰት ሲባል እሴቶችህን ሁሉ ከእግዚአብሔር ጋር ያለህን ግንኙነት ሳይቀር ምን ልታደርግ ትችላለህ? መስዋዕት ልታደርግ ትችላለህ። ምክንያቱም የምታመልከው ማንን ስለሆነ። በልብህ ዙፋን ላይ የተቀመጠው ማን ነው? ታዲያ ሰዎች ወደው ነው እንዴ ጣዖቴ ነሽ ብለው የዘፈኑት? ጣዖቴ ነሽ። ሰው ለሰው ጣዖት መሆን ይችላል። የመኖር የመደሰት ነው። አንድ ጸሐፊ መለሰው ወጎ የጻፉት ጽሑፍ በጣም ወሳኝነት አለው። ከዚህ አንጻር የህይወትን ቁልፍ ለማንም አትስጥ ያሉት። ማንም ማለት የሆነ ሰው ትሰጠዋለህ፣ እሱ ነው የሚዘውር የሚያወጣ ደስ የሚል እሱ ሲደሰት ነው፣ የምታዝነው እሱ ሲያዝን ነው። ሁሉን ነገርህን የሚቆጣጠረው እሱ ይሆናል ማለት ነው። ያንን ሰው ማጣት ወይም በእርሱ ተቀባይነት ማጣት ያስፈራዋል። ይሄንን ጣዖት የሚያመልክ ሰው ያንን ሰው ከሚያጣ ምንም ነገር ቢያጣ ይሻለዋል። ፍርሃት ይዘዋል ማለት ነው። አይመስላችሁም? ሰው እንደዚህ ዘዋሪ ያልሆነም በሰው ህይወት ውስጥ ሳምሶን ትልቁን ነገሩን የጣለው መቼ ነው? አንድ ደሊላ የምትባል ጣዖት መታበት አይደል? የማይናገረውን ምስጢር እንዲናገር ያደረገች፣ በማይሆን ቃል የመራችው፣ ኃይል የቱ ጋር ነው ያለችው፣ ያለ ኃይል ያስቀረችው በአንድ ሴት ፍቅር አይደል? ማይሆን ይመስላችኋል? ሰለሞን በምን ይመስላችኋል? ከዛ የጥበብ ማማ ክብር ላይ የወደቀው እግዚአብሔር ለዚህ ሰው የሰጠውን ጥበብ ያህል በዘመናት ሁሉ ለማንም ያልሰጠ እግዚአብሔርን መቅደስ የሰራ ሰው በሴቶች ፍቅር ተነድፎ አይደለም? ልቡ ሸፈተ ከእግዚአብሔር በእነሱ ፍቅር። ፍቅር ቀላል ይመስላችኋል?
የማስደስተው የምኖርለት የምሞትለት በሱም አትምጪ አትምጣ ማለት ትችላላችሁ። በእግዚአብሔር ቃልም አትምጣ ማለት ትችላላችሁ። ምክንያቱም ይሄ ጣዖት ኃያል ጣዖት ስለሆነ ለእግዚአብሔር ብቻ የሚገባውን የአዳኝነት ቦታ በልባችን ያ ሰው ይዟል። እሱ ሲኖር እኛ የምንኖር ይመስልናል። እሱ ሲስቅ አብረን እንስቃለን። ለምን? ጣዖት ስለሆነ። አራተኛው ጣዖት የአምልኮ ማዕከል የሆነው የአምልኮተ ሆድ እንደሚመለክ ታውቃላችሁ ወገኖቼ። በዚህ ዘመን ብቻ አይደለም፣ ባለፉት ዘመናት ሁሉ ሆድ ይመለካል። ፊልጵስዩስ መልእክት ላይ እግዚአብሔር ቃል ምንድን ነው የሚለን? ፊልጵስዩስ 3:19 ላይ ሆዳቸው አምላካቸው፣ እስኪ በሉት፣ ሆዳቸው አምላካቸው ይሆናል። ለምን? መጨረሻቸው ጥፋት ስለሆነ። ጣዖት ተራ ነገር እንዳይመስላችሁ፣ መጨረሻው ከባድ ስለሆነ። እንዲህ በሆድ አምልኮ የተያዙ ሰዎች እነማን ናቸው? ይህ ነገር ያስደስተኛል፣ ምቾት ይሰጠኛል የሚለው ጥያቄ መሰረታዊ ዋናው መገለጫቸው ነው። ይህ ነገር እግዚአብሔርን ያከብረዋል አይደለም? ደስ ብሎኛል፣ እኔ ነኝ ለነገሮች ሁሉ መለኪያ መመዘኛ እኔ ነኝ፣ ሰልፍ ሴንተር ነኝ፣ ትኩረት ሁሉ እኔ ላይ ነው የሚሆነው። ምክንያቱስ ለእኔ ተመችቶኛል። ዘመኑ እንደዛ ለእኔ ተመችቶኛል፣ አንተ ባይመችህ ነው የሚለው። ለእኔን ደስ ብሎኛል፣ አንተን ደስ ባይልህ ነው የሚለው። እኔን ተስማምቶኛል፣ አንተን ባይስማማህ ነው የሚለው። ምክንያቱስ ሰውየው እያመለከ ያለው ምኑን ስለሆነ? ሆድ ማለት ዘይቤያዊ እውነታ ምንድን ነው? ፍላጎቶቻችንንና ተድላዎቻችንን ተከትሎ መሄድ ነው። የመጨረሻው ስልጣን፣ የመጨረሻቸው ውሳኔያቸው፣ መመሪያቸው፣ የአምልኳቸው ማዕከል እግዚአብሔር አይደለም፣ የገዛ ስጋዊ ፍላጎቶቻቸው ነው። ይህ ነገር ደስ ይለኛል ወይ ነው? ሁልጊዜ ምቾት ይሰጠኛል ወይ ነው? ፍላጎቴን ያሟላል ወይ ነው የሚሉት ጥያቄዎችን የሚመልሱ ስፍራዎች ላይ ነው ራሳቸውን ማግኘት የሚፈልጉት ማለት ነው። እግዚአብሔርን ያስከብረዋል ማለት አይችሉም። ሮሜ ላይ ጳውሎስ ምዕራፍ 16 ቁጥር 8 ላይ የተናገረውን አንድ ኃይለ ቃል ታስታውሳላችሁ። እንደዚህ ያሉ ሰዎች ለጌታችን ለክርስቶስ አይገዙም። የሚገዛቸው የሚነዳቸው ምንድን ነው? ሆዳቸው ነው ይላል። ገዢው መሪው እሱ ነው፣ ሆዳቸው ነው ይለናል። ጌታቸው ማን ነው? መገለጫቸው ይሄ ነው። ጌታቸው የሚገዙት ለኢየሱስ አይደለም። ኢየሱስ ሊገዛቸው አይችልም። ባሪያ የሆኑት ለፍላጎቶቻቸው ነው፣ ለምቾቶቻቸው ነው፣ ለድሎቶቻቸው ነው። ባሪያ ናቸው ወገኖች፣ ባሪያ። ልክ ጳውሎስ እኔ የክርስቶስ ባሪያ ነኝ የተሸጥኩ እንዳለ የተሸጥኩ ምንም መብት የሌለው በእኔ ህይወት የሚመራ የሚያወጣ የሚገዛ የሚሰለጥን ማን ነው? ክርስቶስ ነው እንዳለ እያንዳንዱ መልእክት ላይ አይታችሁ እንደሆነ ከሐዋርያነቱ በበለጠ መልኩ ራሱን የማን ባሪያ አድርጎ ነው የሚያወራው? የክርስቶስ ባሪያ።
እንዴ ይሄ ቃል እኮ ለዘመኑ ቋንቋ ራሱ ምን አደርግም አያመችም ራሱ ብትጠቀመው ራሱ ማለት ነው። አሰሪና ሰራተኛ ትላለህ እንጂ እንዴት ባሪያና ጌታ ሎሌ አይደል? እንዴት እንደዛ ይባላል? ራሱ በዚህ ዘመን ልትጠቀሙት የሚከብደውን ቃል ይወስድና ራሱ ላይ ያስቀምጣል። ፍቃድ አልባ የሆንኩ ሰው ከራሴ ነፃ የወጣው እርሱ ብቻ የሚመራኝ የሚያወጣኝ የሚያስገባኝ ሎሌ ነኝ ይላል ጳውሎስ። እነዚህ ሰዎች በምትኩ ነፃ ይመስላሉ፣ ግን ባሪያዎች ናቸው። በውጫዊ ንግግራቸው ኢየሱስ ጌታ ነው ማለት ይችላሉ። በምድራዊ ሕይወታቸው ግን ለክርስቶስ ጌትነት መገዛት አይችሉም። ቃሉን ለመታዘዝ ራሳቸውን ለመካድ መስቀሉን ለመሸከም በፍጹም ፍቃደኞች አይደሉም። እነዚህ ትምህርቶችን መስማት ራሱ አይችሉም። ራስን ካድ፣ መስቀል ተሸከም፣ እንደዚህ የሚሉ ትምህርቶች እነሱ ቤት ውስጥ ቦታ የሚባል ነገር የላቸው። አይገዙማ ለኢየሱስ። የተገዙት ለማን ነው? ለገዛ ሆዳቸው። እንለካው ይሄን ነገር እንመዝነው ወገኖቼ ሆይ። ስንመዝነው እዚህ ውስጥ የታሰሩ ሰዎችን ስንመዝን ገንዘብን የሚያዩበትን መንገድ ተመልከቱ። ከአገልጋይነቱ ይልቅ መክበሪያ አድርገው ይወስዱታል። ምንን? ገንዘብ። ለነሱ አገልጋይ ሳይሆን ለነሱ መወጣጫ ደረጃ ነው። ከፍታዎችን መያዣ ነው። ሰዎችን ሰርፍ የሚያደርጉበት አይደለም። ስልጣንን ወይም የሆነ የከፍታ ስፍራዎችን ምንድነው የሚያዩት? በሰዎች ላይ የመሰልጠኛ የመቆጣጠሪያ መንገድ ወይም መሳሪያ አድርገው ያዩታል። ዝናን እንደዛው የሰው ጭብጨባና ዕውቅናን ለማግኘት የሚችሉትን ሁሉ ያደርጋሉ። ደስታ የሚባለው ነገር ለነሱ የሚገኘው ሁልጊዜ ከተራክቦ ስጋ ጋር ብቻ የተያዘ ነው። ደስታቸው እንደዛ ነው። አልቲሜትሊ ደስታን ሲያስሱ ሲፈልጉ ከዝሙት ቅሌት ጋር ይያዛል ማለት ነው። ደስታቸው እዛ ውስጥ ነው ያለው። እነዚህን ሰዎች ነው ጳውሎስ ሆዳቸው ይላል አይደል? ምናቸው ነው? አምላካቸው ነው። ይህንን ለማግኘት ሲሉ ሁል ጊዜ ፖዚቲቭሊ ነው የሚነግሯቸው። የሚያንጹ የሚመስሉ የሚያበረታቱ የሚመስሉ፣ ምክንያቱም የሰው ፍርሃት ህይወታቸው ውስጥ ስላለ የሚፈልጉትን ስለሚያሳጣቸው መልእክተኞቹ እንደዛ ነው የሚሆኑት። ለዚህ ነው መጽሐፍ ቅዱስ ገንዘብን መውደድን በሚመለከት ነገር ይረቡባቸዋል ይላል። የፈጠራ ነገሮችን ያመጡባቸዋል። ግባቸው ገንዘብ ብቻ ሲኖር ነው አንተ ደስተኛ መሆን የምትችለው ከበላይ መሆን የምትችለው ብለው ስለሚያምኑ። ስለዚህ ሆዳቸው ምንድነው? አምላካቸው ነው። ሌላኛው ጣዖትን ልናገር። የእውቅናና የሌሎችን አስተያየት የማግኘት ጣዖት የሚባል አለ በዘመናችን ላይ። ዘመኑ የሶሻል ሚዲያ ነው ታውቃላችሁ። ሰው ሁሉ በቻለው መጠን የራስን ዋጋ ለመለካት ሌሎችን ሰዎች በሚሰጡት አስተያየት ላይ ይመሰረታል። ሁሉ ጊዜ ራሱን የሚለካው ሰዎች ስለ እኔ ምን ይላሉ? ሰዎች ምን ይሉኛል? እግዚአብሔር ምን ይላል? ይጠፋል። ሰው እንዴት ተቀበለኝ? እንዴት ተረዳኝ? እንዴት አስተናገረኝ? እንዴት ቦታ ሰጠኝ? እንዴት ሰው። ለዚህ ነው ጳውሎስ ገላትያ ላይ ሲናገር ምንድነው ያለው? አሁን ሰውን ወይስ እግዚአብሔርን ደስ ላሰኝ? ከየት ልጀምር? መነሻዬ ምን ይሆናል? ማንን ላስደስት? አያችሁ፣ ከማንን ጀምር? ሁለት ነገር ነው መምረጥ ያለብህ፣ ወይ እግዚአብሔርን ወይ ሰው እንጂ ሁለቱን በአንዴ ማስደሰት እንዴት ይችላል? ሰው በፍጥረቱ ውስን ነው፣ እንዴት ይችላል?
ምክንያቱም ይሄ እዚህ ያለው ያልታደሰ አእምሮ ያለው ነው። እንዴት ሰውን ማስደሰት ሰው ይችላል? ይችላል? በፍጹም አይችልም። ለዚህ ነው ጳውሎስ ሁለተኛ ጢሞቴዎስን ሲጽፍ ምዕራፍ 4 ቁጥር 3 ላይ ሰዎች መስማት የሚፈልጉትን ጆሮን የሚያሳክክ ነገር፣ የሚያባብል ቀላል ነገር ይነግሯቸዋል ይላል። ምክንያቱም ዋናው ነገር ምንድነው? ተደናቂነት ስለሆነ። ኢየሱስ ያስጠነቀቀውን ቃል ታስታውሳላችሁ? በሉቃስ ወንጌል ላይ ሰዎች ሲያመሰግኗችሁ፣ ስማችሁን በመልካም ሲጠሩ፣ ሲያወድሷችሁ፣ ስማችሁ ከፍ ተደርጎ ሲሰቀል ማልቀስ ጀምሩ፣ መጠየቅ ጀምሩ አይደል? ጠይቁ። ምን አበላሽቼ ነው በሉ። ምክንያቱም ሲሰድቧችሁ፣ ስማችሁን በሐሰት ሲያወጡ፣ ክፉ ሲናገሩ ያኔ ምን ይበላችሁ? ደስ ይበላል። ከናንተ በፊት የነበሩትን ነቢያትን አሳዷቸዋል በዘመናቸው። ጌታ ይመስገን። አሜን። ለዚህ ነው እግዚአብሔር ለነቢዩ ለኤርምያስ እንደዚህ ያለው፣ ተነስ ወገብህን ታጠቅ፣ በዚህ ሕዝብም ፊት ቁም፣ እኔ አንተን ምሽግ አድርጌሃለሁ። ይህ ቃል ከገባኝ ጊዜ ጀምሮ ነው በሕዝብ ፊት መቆም የለመድኩት። ሕዝብን መገዳደር፣ አንድ ብቻውን ሆኖ ሕዝብን መጣላት ይቻላል። አንድ ብቻውን ሆኖ ከሕዝብ ጋር ሙግት ውስጥ መግባት። ኤርምያስ እንደዛ ነው የሆነው። አይከብድም? ኤርምያስ እና ከሕዝብ ጋር ለመጣላት ተነስቶ ሕዝቡ ምር ሲያደርገው እግዚአብሔር ሆይ አታለልከኝ፣ ታሸንፋለህ ብለኸኝ፣ ሕዝብ ፊት ትቆማለህ ብለኸኝ፣ ሕዝብን ታንበረክካለህ ብለኸኝ፣ እኔን ይኸው ሊያንበረክኩኝ ነው። እግዚአብሔር አልመለስ አለው ለማን ነው? ለኤርምያስ። ብትመለስ እመልስሃለሁ፣ እንደ ቃሌ ትሆናለህ። እነሱ ወደ አንተ ይመጣሉ እንጂ አንተ ወደ እነሱ አትሄድም። መጨረሻው እንደዛ ነው። ግን በሕዝብ ፊት ነቢያት እንደዚህ ነበሩ። ኢየሱስ ፈሪሳውያንን ምን ብሏቸዋል? ምዕራፍ 5 ዮሐንስ ወንጌል ምዕራፍ ቁጥር 44 ላይ እናንተ እርስ በርሳችሁ ክብርን የምትቀባበሉ ስትሆኑ ከእግዚአብሔር ክብር ይልቅ የማንን ክብር? የሰውን ክብር የምትሹ ስለሆናችሁ። የሰውን ክብር። ሉቃስ 6 አስቀድሜ እንዳልኩት ቁጥር 26 ላይ ሰዎች ሁሉ መልካም ሲናገሩላችሁ ወዮላችሁ። ለምን ይመስላል ሰው መልካም ይናገርልህ? ትሰቅለዋለህ ወደ ላይ። ጉዳይ ችግሩን አትነግረውማ፣ ፊት ለፊት አትጋፈጠውማ። የሌለውን ውበት ትሰጠዋለህ፣ ትቀባበዋለህ። ስለዚህ ለምን መልካም አይናገርልህም ላንተ? ሌባውን ሌባ ማለት ከቻልክስ፣ ውሸታሙን ውሸታሙስ ማለት ከቻልክስ፣ ያኔ ማን አንተን ይወድሃል? ማንስ ይፈልግሃል? በቀደም አንድ ወንድም እዚህ ነበረ። አይ ገብቶኛል ለምን አንተን እንደማይጋብዙ አለኝ። እውነት ነው። ምክንያቱም ፖዚቲቭ ነገር መስማት የለመደ ሕዝብ ውስጥ ነው እየሰራን እየተንቀሳቀስን ያለ ነው። ለመታረም፣ ለመለወጥ፣ ቻሌንጅ ለመደረግ በጎ ፍቃድ የለንም። ይህንን ቃል ብያችሁ ሐሳቤን እየቋጨው ልምጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ እንመለስ። ዮሐንስ ምን እያለን ነው? ምን እየነገረን ነው ያለው? ተመልከቱ፣ ልብ በሉ። እንደዚህ ነው የሚለው፣ ልጆቼ ሆይ ከጣዖታት ራሳችሁ ምን በሉ? እስኪ በሉት።
ዮሐንስ እንዴት ወደ ጣዖት ይቀየርበታል ነገሩ? ምክንያቱም ስህተት ሁሉ አስቀድሜ እንዳልኩት እውነትን መካድ ነው፣ ፍቅርን መጣል ነው፣ ኃጢአትን መለማመድ ነው። ስለዚህ የመጨረሻው ትንታኔ የሞገታቸው ሙግቶች ሁሉ መጨረሻ ላይ ጣዖቶች ይሆኑበታል ማለት ነው። እንደዚህ ልበል፣ ጣዖት ማምለክ ማለት ከእውነት በተቃራኒ መቆም ማለት ነው። ለዮሐንስ እንደሱ ነው አይደል? ኖስቲኮች የሆነ ኖሌጅ ነው ሰውን የሚያድነው የሚያጸድቀው የሆነ መንፈሳዊ ዓለምና ስርዓት ውስጥ የሚያስገባው ብለው ያስተምሩ ነበር። በዛን ዘመን እውቀት ነው ወሳኙ ይሉ ነበር። ዮሐንስ በመልእክቱ ይህንን በሕይወታቸው ውስጥ እንዲጠራጠሩ ያደረጋቸውን አስተሳሰብ ይሞግታል። በምን መተማመኛ በመስጠት አንዱ መተማመኛ አስቀድሜ ያነበብኩላችሁ ነው ማለት ነው። እናውቃለን ብሎ መተማመኛ ይሰጣል። ክርስትና እርግጠኝነት ነው። ይህንን ማወቅ አለብን። የእርግጠኝነት ህይወት እንጂ የጥርጥር ህይወት አይደለም። የሆነ ነገር ስታውቅ የሆነ ነገር የምትጨብጥበት አይደለም። ክርስትና ከመሆን የምትጀምርበት ነው። ቅድም ወንድማችን ነግሮናል። በሰማያዊ ስፍራ በመንፈሳዊ በረከት የባረከን ብሎ ከመቀመጥ ነው ክርስትና የሚጀምረው። ምንም የሆነ ነገር ይጣልልኛል ከሚል አይደለም ክርስትና የሚጀምረው። የሆነ ነገር ታገኛለህ አይነት ስሜት ከፈጠረብህ ያ ምንድን ነው? ጣዖት ነው። ጣዖት ነው። ምክንያቱም እኔ ምንም አጨምርልኝም ተባርኬያለሁ፣ ትባረካለህ፣ መርገም ይሰበራል ካለ ጣዖት ነው። ምክንያቱም እኔ በሰማያዊ ስፍራ ተባርኬያለሁ። ዮሐንስ ይሞግታል እንደሱ። ምንድነው ያለው? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። የኛ እምነት እናውቃለን የሚለው አይደል? እናውቅ እርግጠኛ ሆኜ ነው ማወራው። ስለ መድኃኔ እርግጠኛ ነኝ፣ ስለ መባረኬ እርግጠኛ ነኝ፣ በክርስቶስ ኢየሱስ አሁን ስለሆንኩት ነገር እርግጠኛ ነኝ፣ ከእግዚአብሔር ጋር ስለፈጠርኩት ህብረት እርግጠኛ ነኝ። ማንም በአዲስ ዕውቀት እንዲጠራጠርና ሌላ ነገር አለ ያልደረስኩበት እንድል ሊያደርገኝ አይፈለግም። ሌላ ነገር ያልደረስሽበት አለ ካለሽ እሱ ምንድን ነው? አልሰማሁም። ትባረካለህ ካለኝ ተባርኬያለሁ። ትባረካለህ ያለኝ ማን? እሱ እጁን ሲጭንብኝ ነው የምባረከው? ዘይት ሲያፈስብኝ ነው የምባረከው? ምን ሲሆን ነው የምባረከው? ወይስ እኔ በሰማያዊ ስፍራ ተባርኬያለሁ ተቀምጫለሁ ብዬ ነው መጀመሪያ ያለብኝ? በቀኙ አስቀመጠኝ ብዬ ነው መጀመሪያ ያለብኝ? ክርስትናዬ ከመቀመጥ እንጂ ወገኖቼ ሆይ የሆነ ነገር ለመሆን ከመጣር አልጂ አይጀምርም። ክርስትናዬ ነህ ነው የሚለኝ፣ ታውቃለህ ነው የሚለኝ። ክብር ለኢየሱስ ይሁን። አሜን። ታውቃለህ እርሱ በብርሃን እንደኖረ በብርሃን የሚመላለስ ከእርሱ ጋር ህብረት እንዳለው እናውቃለን። እርግጠኛ እናውቃለን። ወደ 8 ጊዜ ዮሐንስ በዚህ መልእክቱ ላይ እናውቃለን እርግጠኛ ሁኑ ይላል። ክርስትና ላይ እርግጠኝነትክ ላይ ትንሽ ብዥ የሚያደርግብህ ከመጣ እሱ ምንድን ነው? ጣዖት ነው። ሁለተኛውስ ጣዖት ነው ወገኖች ሆይ ከፍቅር ተቃራኒ የሆነ ልምምድ ከመጣብህ። ምክንያቱስ የእግዚአብሔር ቃል የሚነግረን ደጋግሞ እርሱ ስለኛ አይደል? እግዚአብሔር ፍቅር ነው ይለናል መጽሐፍ 4:8 ላይ አንደኛ ዮሐንስ። እግዚአብሔር ምንድን ነው? በፍቅር የሚኖር በማን ይኖራል? በፍቅርስ የማይኖር ማንን አያውቀውም? ስለዚህ እሱ የሳለው ሰው በእግዚአብሔር እኖራለሁ ቢሉም የሳለው እግዚአብሔር እሱ ምንድን ነው? ጣዖት ነው እያለ ነው ዮሐንስ። ልጆች ከጣዖት ዳኑ። ለምን? በፍቅር የሚኖር ነው እግዚአብሔር። ስዕሉ እሱ ነው። እግዚአብሔር መውደድ ነው፣ ሰዎችን መውደድ ነው። ሃሌሉያ። እሱ ስለ ብዙዎች ነፍሱን አሳልፎ እንደሰጠ እንዲሁ ለወንድሞቻችን ራሳችንን ማድገን አሳልፈን እናድርግ እንስጥ። የዚህ ዓለም ገንዘብ ያለው ሰው ወንድሙን ሲቸገር አይቶ ዝም ቢል ያ ሰውዬ ምን አምላኪ ነው ማለት ነው? ጣዖት አምላኪ ነው። መስጠት የማይችል ሰው እርሱ ጣዖት አምላክ። ልጆች ሆይ ከጣዖታት ዳኑ። ሌላ ክርስትና አትፈልጉ። ክርስትና ይሄ ነው፣ በፍቅር መመላለስ ነው ዮሐንስ ይላል። ከዚህ ውጪ ከሆንክስ ጣዖት አምላኪ ነህ።
ልጆች ሆይ ሌላ ትምህርት ከሚመጣብህ በክርስቶስ ኢየሱስ የአካልነትን ትምህርት የሚያስቀር ትምህርት ሲመጣብህ አንተ ልዕለ ምናምን ከሆንክ ሌላው ዝቅ ያለ እንዲመስል ከተደረክ ነው አካል ነህ። እዚህ በእኛ መካከል ምንም ልዩነት የለም። ምን ልዩነት አለ? ለአንድ ሰው ብቻ የሚመጣ መልእክት አለ እንዴ? ለእግዚአብሔር መልእክት የሚያመጣው ለቤተ ክርስቲያን ነው። ለያይቶ ካመጣ ያ ጣዖት ነው። ፍቅርን ነው እየጎዳ ያለው። መዝሙሮች፣ ጸሎቶች የወንድሞችን ፍቅር የሚያገንድ ካልሆነ በወንድሞች እንደተጎዳ እንትን ይላል። ተጎዳሽ በምእመናን ተሰበርሽ ደስ ይላል። እንትን ያደርጋል። ከፋሽ አለልሽ ኢየሱስ። ጣዖት ነው። ለእህት አለውልሽ በላት እንጂ አንተ ለወንድም አለው ኢየሱስን አንተ አሳይ እንጂ። ኢየሱስ ከየት ይመጣል? ኢየሱስ በእኛ ካልተራመደ በእኛ የማይታይ ኢየሱስ እርሱ ጣዖት ነው። ሌላ ኢየሱስ ነው። በእኔ የማይታይ በኑሮ የማይታይ በትዳሬ የማይታይ በልጆች አስተዳደግ የማይታይ ክርስቶስ እሱ ምንድን ነው? ጣዖት ነው። ልጆች ሆይ ከጣዖታት ሽሹ፣ ራቁ። ዮሐንስ ይላል። ጌታ ይመስገን። አዎ ጣዖት ነው። ዮሐንስ ይሞግተናል። ጣዖት ይላል ዮሐንስ የኃጢአት ሁሉ ስር ነው፣ ምንጭ ነው፣ መነሻ ነው። አስቀድሜም ተናግሬያለሁ። ይሄንን አምላክ እግዚአብሔርን አይደለም መጽሐፍ ቅዱሳችን የሚለው ከእኔ በቀር ሌላ አምላክ አይኑርህ የምትለው ቃል ለመጀመሪያ ረድፍ የተቀመጠችበት ሰው እግዚአብሔርን አምላኩ በልቡ ካደረገ ኃጢአት በነፍሱ ሊገዛ አይችልም። ዮሐንስ ይሞግታል አይደል? የእግዚአብሔር የሆኑት ልጆች በኃጢአት ዘወትር አይታወቁም፣ ዘሩ በውስጣቸው ይኖራልና ይላል። ኃጢአት እንደ ውሃ የሚጠጡ አይደሉም። ኃጢአትን እንደ ውሃ እየጠጡ እሱ ይቀበላል እንደ ሰው አይደለም የሚል ከሆነ ያ ኢየሱስ ጣዖት ነው። ጣዖት ነው። ጣዖት ነው የነገሯችሁ ያ ኢየሱስ ግድ የለም ልጄ ችግር የለም የሚል እንደ ልብ ኑር የሚል ኢየሱስ እሱ ስሙ ነው ኢየሱስ እንጂ ማንነቱ ግን ምንድን ነው? ጣዖት ነው። ምክንያቱም የእሱ ዘር ይሄ አይደለም፣ የእሱ መልክ ይሄ አይደለም። የእሱን መልክ ነግሮናል። የእሱ መልክ እንደዚህ ነው። በዮሐንስ ውስጥ መልኩን እንመልስለት ለጌታ። ቤተ ክርስቲያን የኢየሱስን መልክ ትመልስ። መልኩ ይሄ አይደለም። እንደ ልብ ኖረህ የሚያሻሽህ እንደ ልብ ኖረህ የሚቀበል አይደለም። የኢየሱስን መልክ መልሽ ቤተ ክርስቲያን። ዮሐንስ እንደዛ ነው የሚለን። ጌታ ይመስገን። እንደዛ ነው የሚለን። የእግዚአብሔር ልጅ እንደመጣ ይላል ዮሐንስ። የእግዚአብሔር ልጅ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም ምን አላወቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደሚሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን። ሃሌሉያ! እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን ይላል። መልኩ ይሄ ነው። ሌላ ኢየሱስ ለምን ትስሉብኛላችሁ? እሱን የሚመስል ሰው እዚህ ያለ መባል አለበት። የኢየሱስ መልክ እዚህ መምጣት አለበት። ሃሌሉያ! ከሱ ውጭ የሆነ ልጆች ሆይ እባካችሁ ጣዖትን ተጠንቀቁ፣ ራቁ። ምክንያቱም የኢየሱስ መልክ አሁን በእናንተ ይታያል። የሰማችሁኝ ነው? አዎ የኢየሱስ መልክ ጽድቅና ቅድስና ነው። የኢየሱስ መልክ መሰጠት ነው። የእግዚአብሔር ፍርሃት ነው። ለዚህ ነው ዮሐንስ ምንድነው ያለው? ጻድቅ እንደሆነ ካወቃችሁ እርግጠኛ ከሆናችሁ አይደል? ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ታውቃላችሁ ይላል። ጣዖት እንደማያመልክ በዚህ ወቁ።
ምዕራፍ 2 ላይ የእግዚአብሔር ቃል ቁጥር 29 እንደዛ ነው የሚለው። ከእርሱ እንደተወለደ ለማወቅ ሌላ አይደለም። አገልግሎቱን አትይ፣ ስብከቱን አትይ፣ አቀራረቡን አትይ። አንድ ነገር ጽድቅን የሚያደርግ ሁሉ ከማን ተወልዷል? ከሱ ውጭስ እንዴ? ብዙ መናፍስት ወደ ዓለም መጥተዋል። ብዙ አጋንንቶች፣ ብዙ የአጋንንት ትምህርት መጥቷል። መንፈስን ሁሉ አትመኑ። ኢየሱስ ያለ ሁሉ ኢየሱስ አይደለም። ኢየሱስ ያለ ሁሉ እርሱ እንደተመላለሰ ሊመላለስ ይገባል። ልጆች ሆይ ከጣዖታት ራቁ። አሜን። ከፍተኛ ጥንቃቄ የሚፈልግ ጉዞ ላይ ነው ያለን። ሳናውቀው ጣዖት መንደራችን አለ፣ በቤታችን አለ። ሳናውቀው በየዕለቱ የምናመልከው ሌላ ኢየሱስ ተፈጥሮ። ቅድም ያልኳችሁን የኬለርን ሌላ አባባል ልናገር። እሱ ያለው እንደዚህ ነው። እያንዳንዱ ኃጢአት ከእያንዳንዱ ኃጢአት በስተጀርባ ጣዖት አለ። ለዚህ ነው እግዚአብሔር ቅድም ያልኳችሁ መጀመሪያ ከእርሱ በቀር ሌላ አምላክ አይኑር የተባለበት ምክንያት ከእያንዳንዱ ኃጢአት በስተጀርባ ምን አለ? ጣዖት አለ። ኢየሱስም አስተምሯል። ሰው ከልቡ ነው አላለም? ከልቡ የሚወጣ ያረክሰዋል አላለም? ልብ ነው ዋናው አልተባለም? ልቤ ላይ ያለው እርሱ ህይወቴ ላይ አለ። ዮናስ ብለህ አይደል? ንስሐ ማለት እሱ እኮ ነው። እኔ ነኝ አለ። እንዴ ማንም ሳይጠይቀው ማለት መጀመሪያ ላይ ከሰው ጋር እንትን ማለት እኮ ይችላል። እስኪ ምንድን ነው ያደረከው ሲሉት እኔ ነኝ። እኔ እግዚአብሔርን አመልክ ነበር፣ አልታዘዝኩም። መከራ እኮ ያበለዋል፣ ውሃ ውስጥ እኮ ይከተዋል። ግን እግዚአብሔርን ያመልከው። እግዚአብሔርን ስለሚያመልክ እንዴት ዋሻለሁ አለ። በእግዚአብሔር ፊት እንዴት ዋሻለሁ አለ። ቲም ኬለር ይቀጥላል። ዝሙት ለምንድን ነው የምንሰራው? አጥብቀን ለምንድን ነው በዝሙት የምንወድቀው? ደጋግመን ይላል። ምክንያቱም የስጋዊ የተድላ ጣዖት የሚባል ነገር እኛ ውስጥ ስላለ ነው። ድሎት ስለምንፈልግ ነው። ድሎት ባትፈልግ ለምን? ስለዚህ የድሎት ኮምፈርተብል የሆነ ላይፍ ለመምራት ስለምትፈልግ ነው። ከእግዚአብሔር ቅድስና በላይ ድሎትህን ስለምትፈልግ ነው። ስግብግብ ለምንድን ነው የምትሆነው ይላል ቲም ኬለር ይጠይቃል። ለምንድን ነው የምትሆነው ስግብግብ? ለምን ሆንክ? ስግብግብ የምንሆነውማ አንድ ነገር አለ። የደህንነት ወይም የገንዘብ ደህንነት ጣዖት ውስጥ ስላለ ነው። ከእግዚአብሔር አቅርቦት በላይ ገንዘብህ እንደሚያኖር ስለምታውቅ ነው። አይመስልህም? የጤና ምንጭስ ስለሆነ ነው። ገንዘብ ከሌለ ምን አባት ይሆናለሁ ብለህ ስለምታስብ ትሰስታለህ፣ ትቋጥራለህ፣ ትይዛለህ። ምክንያቱም አንተ ያለኸው በምንህ ነው? በገንዘብህ ላይ ስለሆነ። ደህንነትህ ያለው ማለት ነው ገንዘብህ ላይ ስለሆነ። ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ጣዖታት ይኸው በየአይነቱ ሞልተው በአሸን ቸርች ውስጥ መጥተዋል። አሁን በአሸን በጣም እኛ ጣዖት አናመልክም። እንዴት እናመልካለን? እግዚአብሔር ለዛ ነው ሕዝቅኤልን ሰው እንዴት ህዝብ እኔን እንዴት ይጠይቀኛል? እነዚህ መሪዎች እንዴት ይጠይቀኛል? በልባቸው እኮ ያለው ምንድን ነው? ጣዖት እኮ ነው። ረክሰዋል እኮ እነዚህ ሰዎች፣ ይገማሉ እኮ እነዚህ ሰዎች፣ ነገራቸው ሁሉ ይሸታል እኮ እነዚህ ሰዎች። እንዴት መልሰው ደግሞ ልክ ምንም ነገር እንዳላደረገ ከኔ ጋር ሊያወሩ አፍ ሊያወሩ ይመጣሉ። ባካርቅልኝ አስወጣልኝ እነዚህ ሰዎች አለ። ልጆቹ ከጣዖታት ራቁ። ጣዖት በአንድ ነገር ከጣዖት እንዳን ማለት በሁለት ነገር እቺን ተናግሬ ልጨርስ። ጌታ ይመስገን። አሜን። ዳሜጁ ትልቅ ነው አይደል? መጨረሻቸው ምንድን ነው? እስኪ በሉት። መጨረሻቸው ምንድን ነው? ጣዖት የሚያመልክ ሰው መጨረሻው ምንድን ነው? ጥፋት ነው። ተራ ነገር አይደለም። ለእኛ ግን ሀገራችን ቤት ነው። ጣዖትን ዝም ብላችሁ ትመልከቱት። ተራ ነገር አይደለም።
ጣዖትን አታመልኩ። እኛ ጣዖት ተብለን አእምሯችን ውስጥ የተሰራው የሚታይ የሚዳሰስ የሚጨበጥ ነው። አንድ ነገር እናርግ፣ ንስሐ እንግባ። ንስሐ ከጣዖት ሰው መዳን የሚችለው በዚህ ብቻ ነው፣ በንስሐ የልባችንን ጣዖት እየለየን እንወቃቸው። እግዚአብሔር ሆይ እንደዚህ የሚባል ጣዖት አለ፣ ዛሬ ሰብረዋለሁ እንበል። የጣዖትን ስም ከአፍሽ ላይ ወስዳለሁ፣ አባብላታለሁ፣ ወደ ምድረ በዳ አወጣታለሁ። የበዓሊምን ስም እንደገና ከአፏ ላይ ወስደዋለሁ፣ ዳግመኛ አጠራም። ዳግመኛ በቁልምጫ የምትጠራው ማንም የላትም። ባሌ ብለሽ አባቴ ብለሽ እንደገና እኔን ትጠሪኛለሽ እንዳለ እግዚአብሔር ብቻ አምላክ ይሆን ዘንድ ከሱ ብቻ ውጪ የሚመለክ ማንም እንዳይኖር የመጀመሪያው እስቲ ጣዖቶቻችሁን ለዩና ንስሐ ግቡ። ይቅርታ አድርጉልኝ፣ ጣዖት የለም ብላችሁ ታስባላችሁ? እዚህ ቤት ጣዖት የለም? መልሱልኝ። የለብንም? ግድ የለም። ልጆች ሆይ ከጣዖት ራቁ። ጣዖት የለም ብላችሁ ታስባላችሁ? ደህና ነን፣ ልቤ ላይ ንጉሥ እሱ ብቻ ነው ብላችሁ ታስባላችሁ? ታዲያ በየሜዳው ለምን ተንከባለለ? ሁለተኛው ተኩት፣ እግዚአብሔርን ተኩት፣ ፍቅሩን ተኩት። እግዚአብሔር መወደድ ይፈልጋል። አንድ ቶማስ ቻልመርስ የሚባል ሰው ይህንን ሐሳብ እንደዚህ ብሎ ዘግቶታል። የልብን ፍቅር ማባረር አትችልም። ከባድ። በሌላ ፍቅር መተካት ግን ትችላል። የጣዖትህን ባዶነት የምትሸፍነው ልባችንን በበለጠ ውብ በሚማርክ አርኪና በሚበልጥ ታማኝ ነገር ስትሞላው ነው። ያ ነገር ደግሞ ክርስቶስ ነው። ዮሐንስ እየደከመ ያለው እሱ ነው። ሰው ከክርስቶስ ጋር በፍቅር እንዲወድቅ ነው እየሞከረ ያለው። ጌታ ይመስገን። ልጆች ሆይ ከጣዖታት ራሳችሁን ጠብቁ። የመጨረሻው ምክር ጣዖት አምልኮ ለክርስቲያን የማያቋርጥ ትግል መሆኑን አውቀናል። ስለዚህ እነቃለን። የልብ ጥበቃ የሚያስፈልገን ወሳኝ ጊዜ እንደሆነ ደርሰንበታል። ስለዚህ መቅደሱን